ዶናልድ ትራምፕ የተኩስ አቁሙ ገደብ ከመጠናቀቁ በፊት ኢራን ወደ ስምምነት ካልመጣች ከረቡዕ ጀምሮ እንደገና መደብደብ እንጀምራለን ብለዋል። ይህ በእንዲህ እንዳለ ኢራን የቻይና የስለላ ሳተላይትን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ስኬታማ በሆነ መልኩ እንዳጠቃች የአሜሪካ ሚዲያዎች እየከሰሱ ነው። ይህም በዋሽንግተንና በቴል አቪቭ ከባድ ራስ ምታት ፈጥሯል። በሌላ በኩል የጦር ሰራዊቷ ቀንን ባከበረችበት በዛሬው ዕለት የኢራኑ መሪ ሙጃተባ ኳሚኒ ለሰራዊቱና ለሕዝባቸው ባስተላለፉት መልእክት እነዚህ ህገወጥ ሀገራትን ፈትረን መያዛችንን እንቀጥላለን፣ በየትኛውም መንገድ እንምጣ ካሉም ለሁሉም ዝግጅታችንን ጨርሰናል፣ ከዚህ ቀደሙ የባሰ ቅጣትም እንቀጣቸዋለን ብለዋል። የኢራን አብዮታዊ ዘብ በበኩሉ የሆርሙዝ ሰርጥን ለጠላት ሀገራት መዝጋቱንና በሰርጡ ዙሪያ የተለያዩ ህገ ደንቦችን ማውጣቱን አስታውቋል። ጭንቅ የገባት አሜሪካ በበኩሏ እኔም የኢራን ወደቦችን ዘግቻለሁ ብትልም እስካሁን የኢራን መርከቦች እንደ ልብ እየተመላለሱ ነው። በሌላ በኩል በአሜሪካዎቹ ዩኤስኤስ አብርሃም ሊንከንና ዩኤስኤስ ትሪፖሊ መርከቦች ላይ የምግብ እጥረት መኖሩን የሚገልጹ ሪፖርቶችና ፎቶዎች የወጡ ሲሆን የአሜሪካ ባህር ኃይል ኦፕሬሽን ዋና ጽሕፈት ቤት ግን ሪፖርቶቹ ውሸት ናቸው ሲል አስተባብሏል። በእስራኤልና በሊባኖስ መሃል ደግሞ ትላንት የተፈረመው የሰላም ስምምነት እንዳው ለወጉ ያህል የተከናወነ ነው እንጂ እስራኤልና አሜሪካ እንዳሻቸው ከማረግ አይቦዝኑም። የካቻምናውን የ2024ቱን የእርቅ ስምምነት እንኳን እስራኤል 15000 ጊዜ ነው የጣሰችው ሲሉ የፖለቲካ ተንታኙ ጆሴፍ ኢሉ ተናግረዋል። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ በበኩላቸው ዕድሜ ለሩሲያና ለቻይና፣ አሁን ላይ የእነ አሜሪካ ማዕቀብ አቅመ ቢስ ሆኗል፣ የዓለም ሀገራትም ፊታቸውን ወደ እነ ሩሲያ ዙረዋል ብለዋል። የቀድሞው የፔንታገን አማካሪ ዳግላስ ማክራገር ደግሞ አሜሪካ ከዚህ በኋላ ኢራንን ካጠቃች ኢራን የባሕረ ሰላጤው የነዳጅ ይዞታዎችን ዳግመኛ ጥቅም እንዳይሰጡ አድርጋ ሙሉ ለሙሉ ታወድማቸዋለች ሲሉ ትራምፕን አስጠንቅቀዋል። The Strait of Hormuz is back open for business, but what remains is the state of confusion. We boil down the messaging on the strait, the nuclear issue, Lebanon, and which side is out front in the battle for hearts and minds. Israel's relationship with its European allies is being put to the test.